ሞቼ ሳለው ባጣት በበደሌ ያልተገመተውና ያልተጠበቀው የዝነኞቻችን አዲስ መንገድ ድምፃዊ አቤል ሙልጌታ ከሙዚቃው ዓለም ራሴን አግልያለሁ ወደ መንፈሳዊ ጉዞ ፊቴ መልሻለሁ ሲል ተደምጧል። ውስብስብና አጋንንታዊ አሰራር ያለበት ሲል የገለጸው የሙዚቃ ጉዞና የኮነነበትን መንገድ በመረጃ ሰዓታችን ስንቃኝ የእርሱም መንገድ ዳሩን ያዘው ደግሞ ጌታ መሳይ ከበደ ወይም ጂ መሳይ ከበደ ዝና ሆነ እንዲሁም ደግሞ የትኛውም ዕውቅና የውስጥ ሰላም የመንፈስ እርካታ አልሰጠኝም ሲል ዳርዳርታውን ይዞታል። ከዳርዳርታው ጀርባ ሙዚቃ ለመቆም አስቦ ይሆን ወይ ያስባለው አዲሱን ጉዳይ እናነሳለን። በሌላ በኩል ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀደመ አገልግሎቱ የሚታወቀው በጋሻው ደሳለኝ አዲስ ነገር ይዞ ብቅ ብሏል። ከሰሞኑ መነጋገሪያ አድርጎት የነበረው የማህበራዊ ትስስር ገጹ ልጥፍና እንዲሁም ተያያዥ ጉዳይን በተመለከተ በዝርዝር የምንቃኝና የምናነሳ ይሆናል። ሰላም በያላችሁበት ይሁን። ይህ ኢትዮ ግሎባል 360 ኒውስ ነው። የዝነኞቻችንን ጓዳና ያልተነገረውን ጉዳይ እያነሳሳን እንዘልቃለን። እስከ ፍጻሜው ከኛ ጋር እንድትሆኑ ስንጋብዝ ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደርጉ በመጋበዝ ነው። ቪዲዮን ከወደዱት ላይክ እንዲሁም ሼር በማድረግ ሌሎች እንዲያካፍሉ እንጋብዛለን። እስከ ፍጻሜው መልካም ቆይታም። በጋሻው አዲስ መንገድና ወደ ቀደመ ማንነት የመመለስ ናፍቆትን ያንዣበበበትና ያረበበበት አዲሱ ልጥፍ በብዙዎች መነጋገሪያ ሆኗል። ሁሌም የሰው ልጅ ሕይወት መስመር ሳይሆን እንደ ክብ የሚሽከረከር ጉዞ ለመሆኑ ማሳያው ብዙ ነው። አንዳንዴ ራሳችንን ለማግኘት ስንል ከቤታችን እንወጣለን። ብዙ ርቀት ተጉዘን ብዙ አይተንና ደክመን በመጨረሻ ግን የምናርፈው በወጣንበት በር ላይሆን ይችላል። ሰሞኑን በማህበራዊ ሚዲያ ገጾች ላይ ሲዘዋወር የነበረው የአንድ ታዋቂ ግለሰብ በተለይም በቀደመ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይነቱ ይታወቅ የነበረው በኋላም በታድሶ ፊቱን ለይቶ ደግሞ በፕሮቴስታንት ሃይማኖት ተከታዮች ዘንድ እንደ ምልክት ይቆጠር የነበረው በጋሻው ደሳለኝ ብዙዎችን ያነጋገረ አዲስ ጽሑፍ ይዞ መጥቷል። ግለሰቡ ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ከመሆን ባለፈ በተለይም በሰባኪነት ብዙ መስራቱ ይታወቃል። በሂደት መንገዱን ቀየረ። አሁን ላይ ግን ያጋራው ቃልና እንዲሁም ደግሞ የተናገራቸው ንግግሮች አንዳች ፍንጭ የሰጡ ናቸው። ከዚህ ጽሑፍ ጀርባ ያለውን ጉዳይ እናነሳለን። በጋሻው በጽሑፉ ምን ብሎ ይሆን? ከሰሞኑ መነጋገሪያ የነበረውን ጽሑፍ እንደ መነሻና መንደርደሪያ እናንሳው። በጋሻው በዚህ ማህበራዊ ትስስር ገጽ ያጋራውና በርካቶች ሐሳባቸውን ሲቀያየሩ የነበረበት አጭር የስንኝ ቋጠሮ እንዲህ በሚል ነበር የተጀመረው። የነፍስ ጩኸት የምላሽ መንገድ። ቤቴን ጥዬ ወጥቼ በባዕድ ደጅ አደርኩ። የአባቴን ቃል ዘንግቼ በመንገዴ መከርኩ። የነፍሴን ረሃብ በሥጋዬ ሸፍኜ ከእውነት ርቄ ሄድኩኝ ራሴን አጥፍቼ። መንገዱ ቢረዝም ጥቅሻው ቢያምርም የልብ ሰላም ግን በሜዳው አይገኝም። አፈርኩኝ በገዛ ጥላዬ ባዕዱ ሆነብኝ የትላንት ጌታዬ። አሁን ግን ነቃሁኝ በጸጸት እሳት ከቀደመው መንገዴ እንዳልወጣው ጠፍቼ። እጄን ዘርግቻለሁ ባፍረት ተውጬ። ነፍሴ ላይ ድን ይሆን ከዓለም ተለይቼ። አባቴ ሆይ ስማኝ የጠፋው ልጅህ ተመልሼ መጣው። ወድቄ በእጅ ምሕረት ሰፊ ነው ቂም አታውቅምና ባክኜ መጥቻለሁ መርተኝ በቀና የሚል ነበረም። በጋሻው ደሳለኝ በይፋዊ ማህበራዊ ትስስር ገጽ ያጋራው ጽሑፍና በርካቶች ሐሳባቸውን ያጋሩበት። ከዚህ ጽሑፍ ጀርባ ምን አለ? አንድ ግለሰብ በአደባባይ የሚያጋራቸው ሐሳቦች የውስጥ ማንነቱ መስታወት ናቸው። በተለይም በሃይማኖታዊ ይዘት ያላቸው ጥቅሶች፣ ጥንታዊ ምስሎች ወይም ደግሞ የጸሎት ቃላት የታጀበ ጽሑፍ ሲጋራ ዝም ብሎ የመጣ አጋጣሚ አይደለም። ይህ መንፈሳዊ ናፍቆት እንደሆነ ይነገራል። ግለሰቡ ቀደም ሲል የነበረው እምነት ትቶ በነበረበት ወቅት ያጣውን ሰላም እንዲሁም ደግሞ አሊያም ማህበራዊ ትስስር ዳግም እየፈለገው እንደሆነ ማሳያ ሊሆን ይችላል። ይህ ጽሑፍ ለውጥ ፍንጭን ይሰጣል ስንል በሶስት መንገዶች ማየት እንችላለን። የቃላት ምርጫው ቀዳሚ ነው። በኦርቶዶክሳዊ ስነ ጽሑፍ ውስጥም ያሉ ጥልቅ ቃላትን በመጠቀም የጊዜ ምርጫ ሌላኛ ሲሆን በተለይም በአጽዋማት ወይም ደግሞ በበዓላት ወቅት የሚደረጉ ጥቆማዎች መሆናቸው ነው። የስሜት ጥልቀት ደግሞ በሶስተኛ ደረጃ ይቀመጣል። ጽሑፉ የንስሐ ወይም ደግሞ የፍለጋ ስሜት የሚንጸባረቅበት ሲሆን የሽግግር ወቅት ፈተናዎችና የፍለጋ ጉዞ ሰው ከአንድ እምነት ወጥቶ ወደ ሌላ ሲሄድ ትልቅ ተስፋን ሰንቆ ነው። ሆኖም ግን የሰው ልጅ ስነ ልቦና ከልጅነት ጀምሮ
ከታነጸበት ባህልና ስርዓት ጋር በጠበቀ መልኩ የተቆራኘ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ከሃይማኖትነት ባለፈ የህይወት ዘይቤ፣ የዜማ፣ የቀለምና የታሪክ ድምር ውጤት ነው። ግለሰቡ ከዚህ ትልቅ ቤት ወጥቶ በነበረበት ጊዜ ውስጥም ያጋጠሙት ፈተናዎች፣ ያላገኟቸው ምላሾች ወይም ደግሞ ያጋጠሙት የግል ውጣ ውረዶች ወደ ቀደመ እምነቱ እንዲመለከት አስገድዶት ሊሆን ይችላል የሚል ፍንጭን ይሰጣል። ሌላኛው ደግሞ መመለስ የመናፈቅ አይነት ስሜት አለው። ብዙ ጊዜ አንድ ሰው ወደ ቀደመ እምነቱ ሲመለስ ተዋወረ ወይም ደግሞ ተዋከበ ተብሎ ሊታሰብ ይችላል። ነገር ግን በጥልቀት ሲታይ መመለስ ትልቅ የድፍረትና የብስለት ምልክት ነው። የሄዱበት መንገድ ካላረካ ወይም ደግሞ እውነት ሆኖ ካልተገኘ ተሳስቻለሁ ብሎ ወደ ነበሩበት መመለስ ራስን የመሆን ከፍተኛ ደረጃ ነው። ይህ ግለሰብ ያጋራው ጽሑፍ ምናልባትም ሁሉንም አየሁት፣ ሞከርኩት፣ ግን እንደቀደመው የለም የሚል የውስጥ ምስክርነት ሊሆን ይችላል የሚል ፍንጭ ይሰጣል። ህይወት ጉዞ ናት፣ መድረሻዋ ደግሞ ሰላም ወደሚገኝበት ነፍስ ማረፊያ ነው። ይህ ግለሰብ በጀመረው ሀሳብ ፍንጭ ወደሚፈልገው መንፈሳዊ እርካታ ይደርስ ዘንድም የሁሉም ምኞት እንደሆነ በተያያዥነት የሚነሳ ሆኖ እናገኘዋለን። በሌላ በኩል ደግሞ በይፋ ከሙዚቃ ዓለም ራስን ከማግለል ባለፈ አንድ መልእክትን ያጋራውና በዚያ መልእክት ውስጥም ብዙ ሀሳቦችን ያንሸራሸረው የቀድሞ ድምፃዊ ተብሎ ዛሬ ላይ የሚጠራው አቤል ሙልጌታ ከድምፃዊነት ባለፈ የግጥምና ዜማ ደራሲ፣ አቀናባሪ እንዲሁም ደግሞ በድምፃዊነት የተሰጠው ውድድር ላይ በዳኝነት ያለፈ ሰው መሆኑ ብዙዎች ያነሳሉ። የእርሱ የሙዚቃ ስራዎች በበርካቶች ዘንድ ተወደው ተደምጠዋል። ሌሎችም ሸጋ በሆነ መልኩ አቀንቅነውለታል። ዛሬ ላይ ግን ከዚህ መንገድ መውጣትን የመረጠ መስሏል። አቤል ሙልጌታም የጠፋው ልጅ ተገኝቷል ሲል ራሱን ገልጿል። ባለፉት ዓመታት ስሙ በሙዚቃው ዓለም በጉልህ ሲነሳ የቆየው አቤል ሙልጌታ ድምፃዊ ብቻ አልነበረም። የዜማና ግጥም ደራሲ ሆኖ ለእልፍ ድምፃውያን የመድመቅ መንገድ ያመቻቸ ነው። የሙዚቃ አቀናባሪ እንዲሁም ደግሞ በተለይም ደግሞ በፋና ላምሮት የድምፃዊነት የተሰጠው ውድድር ላይ በዳኝነት ቆይቷል። አቤል በቅርቡ በሰጠው መግለጫ ከእንግዲህ በዘፈኑ ዓለም የለሁም በማለት በሩን በጥንካሬ ዘግቶታል። ውሳኔው ድንገተኛ ሳይሆን ለዓመታት ሲብላላ የቆየ መሆኑን ሲገልጽም የዘፈን ዓለም ውስብስብ፣ አጋንንታዊ አሰራር ያለበት፣ ቆሻሻና ውሸት የነገሰበት በማለት የውስጡን ትግል አጋርቷል። አቤል ሙልጌታ ገና በ2003 ዓ.ም በጨለማው ዓለም ሆኖ የፈጣሪውን ቤት ናፍቆ የጻፈውን ለዘማሪ በረከት ዓለሙ የሰጠው እሰይ የተሰኘው ዝማሬ ዛሬ ላይ ለራሱ ትልቅ ትርጉም እንደሰጠውም ያነሳል። ከ2005 እስከ 2007 ለ2 ዓመታት ሙዚቃን አቁሞ የነበረ ቢሆንም አሁን ግን የጠፋው ልጅ ተገኝቷል በሚል መንፈሳዊ ድል ወደ ፕሮቴስታንት እምነት መመለሱና ሕይወቱን ለአገልግሎቱ መስጠቱን ይፋ አድርጓል። በሌላ በኩል ደግሞ ጂመሳይም የእርሱ መንገድ የተከተለ መስሏል። ጂመሳይ ባለፉት 10 ዓመታት ከ10 የማያንሱ ነጠላ ዜማዎችን ለሙዚቃ ወዳጆች እንካችሁ ብሏል። ይህ ወጣት ድምፃዊ ስሜቱን የሚያሳይበት እንዲሁም የሚያንጸባርቅበት አንድ ሀሳብን በቲክቶክ ላይቭ ስርጭት አስተላልፏል። በሰራቸው ስራዎች ስኬታማ ቢሆንም በውስጡ ግን አንዳች መንፈሳዊ እርካታ እንደሌለ ወይም ደግሞ መንፈሳዊ ክፍተት እንደጎደለበት ይገልጻል። ጂመሳይ ስምና ዝና ያለ መንፈሳዊ እርካታ ባዶ ነው ሲል ምናልባትም የአቤል ሙልጌታ መንገድ ለመከተል እየተንደረደረ ሊሆን ይችላል የሚል ሀሳብም የታየበት ነው። በቃ ህይወት አይ ቲንክ 21 ምናምን ዓመት የነበረ